ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ዛሬም በተወሰኑ ሀሳቦች ዙሪያ መጥቻለሁ። ጠቅላይ ሚኒስትሩ እንግዲህ አሁንም የጦር የመስበቅ ጉዳያቸውን ያነሱበት የሚዲያ ጉዳይ አለ። ማን ነው ስለ አማራም ሆነ ስለሌላው ብሔር በጥልቀት ጸብ ቀስቃሽ ንግግር የተናገረው ማን ነው ለሚል አንጋፋውን የምናሳይበት ይሆናል። ሌላው እንግዲህ አየዤ የምናገረው በትላንትናው ዕለት የተክለ ሃይማኖት አዳነ እንዲሁም ደግሞ ጅጅግሳ ብሎ ራሱን የሚጠራው አበባየሁ ደሜ ለስር እንደተዳረጉ የሚነሳ ነገር አለ። ይህን ጉዳይ እንግዲህ ቀድሜ ነግሬያቸዋለሁ። ከመሰረቱ ነገሮችን እንነጋገራለን። እንደ አንድ ኢትዮጵያዊ መሆን ስላለበትም አንዳንድ ሀሳቦች በቅንነት እንድትረዱኝ ይፈልጋለሁ። አርቲስቶቹ ወይንም በአንድም በሌላ እነ ካሊድ ምን አጠፉ የሚለውንም ነገር ወደ ሚዲያ ቀርበው ያደረጉት ከተክለ ሃይማኖት ጋር ከህግ አንጻር እንዴት ይታያል? እውነትስ የነሱ ንግግር ህግን ፍትህን ያዛባል አያዛባም? ፍርድ ሰጪውና እንግዲህ ፍርድ ተቀባዩ መሀል ያለን እውነት እና ለህዝብ ደግሞ አዌር ነገሮችን የማስጨበን ነገር እንዴት ይታያል የሚለውን ነገር በንጹህ ልብ እንድትሰሙኝ እፈልጋለሁ። ይህንና መሰል ነገሮችን እናነሳለን። ከዛ በኋላ እንግዲህ አንድ የምናነሳው ሀሳብ ስለዚህ ስለ እስልምና እንቅስቃሴ ላይ ሰሞኑን ታዬም አህመዲን ጀበል መሰሎቹ እንግዲህ እስልምና ኦርቶዶክስ መጤ ያሉ ለሚናገሩት ንግግር ይልቁኑ ደግሞ 450 ላይ ነው ብሎ ታዬ ሲቀባጥሩ የነበረው ነገር አለ። ከዚህ የተነሳ አቡነ ናትናኤል ጠንከር ያለ መልስ የሰጡበትን ሀሳብ ይዤላችኋለሁ እና መሰል ሀሳቦችን ይዣለሁ። የኮሪደር ልማቱና ሴት ልጅን በአደባባይ በዚህ ያክል በጥፊ መማታትስ እንዴት ይታያል የሚለውን ነገር በቅንነት እንድትሰሙኝ ያደራ መልእክቴ ነው። እሺ ወደ መጀመሪያው ልነሳና ትላንትና እንግዲህ የሁለት ሰዎችን መታሰር በእንዲህ ሁኔታ ሰምተናል። አንዱን ከዛ ሀበሻ አንዱን ደግሞ ከሌላ ሚዲያ እንስማ። የተክልዬን እንደዚህ ነበር የሰማነው። የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመረዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለ ሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን ነግረውናል። እንግዲህ ዘሀበሻ ብቻ ሳይሆን ይህን ጉዳይ የያዘልን ወይም የተናገረው በዚህ በሚዲያው ላይ አወንታ በርሲሳ የሚባል ወንድማችንም የተናገረው ነገር አለ። እንስማው። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ
ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድን ነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሐሳብ እስቲ የህግ ሰዎች አስተያየት ሰጡባት። በእውነት ለመናገር አወንታ በርሲሳ ትልቅ ክብር አለኝ። ለአንተ ስለምታጋልጠው ነገር ትልቅ ክብር አለኝ። ግን ለእውነት መቆም ወሳኝነት አለው ብዬ በአንክሮት ነግርሃለሁ። በመጀመሪያ ደረጃ የተክለ ሃይማኖት ክራንች ላይ እንደዚህ ማፌዝ አይጠበቅም። ብዙ እስረኞች የሚገለገሉባቸውን ጉዳይ መቼም ይሄ የሰብአዊ መብት ጉዳይ ነው። በነገራችን ላይ ይሄ ራሱ ያስጠይቃል። በነገራችን ላይ ተክለ ሃይማኖት ጋር ያላችሁ ግጭት ብለህ ሳታስበው ሌሎች የአካል እክል ያለባቸውን ሰዎች ነክተሃል። ህጉ ደግሞ በዚህ ምናልባት ታስረ ካላወቅ እንግዲህ ቅመሰው ብዬ አልናገርም። ግን በአንክሮት እንድታየው የሚያስፈልገው ማንኛውም የአካል እክል ያለበት የሚገለገልበትን ማቴሪያል ታዲያ በምን ይንቀሳቀሳል? እና እንዲህ ባይቀለድ ጥሩ ነው። እርግጥ ያናደደ ነገር አለ። እሱንም አበክሬ ዛሬ ለአንተም ለአድማጭ ተመልካቾቻችን እናገራለሁ ማለት ነው። ግን በዚህ ጉዳይ ላይ ብታስተውል ጥሩ ነው። እንግዲህ ይሄን ብዬ የምናገረው በመጀመሪያ ደረጃ እነዚህ አርቲስቶች፣ የበጎ አድራጎት ሰራተኞች እና መሰል የሶሻል ሚዲያ ሰዎች በዚህ አጋጣሚ እንግዲህ ለምን መንሱር ጀማል ላይ ነገሮች እንደከበዱ አላውቅም። መንሱር ጀማል ላይ ለምን እንደከበዱ አላውቅም። እና መንሱር ጀማልም እንደው ጠቅለል አድርጌ ሀሳቡን ከመስጠቴ በፊት መንሱር ጀማልም እንግዲህ የዋስትና መብቱ ባለቀ ሰዓት ቲክቶከሩ መንሱር ጀማል ዋስትና ተፈቀደለት። በፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥሮ በእስር ላይ የሚገኘው ቲክቶከሩ መንሱር ጀማል ዋስትና እንደተፈቀደለት ሀበሻ ሰምቷል። መንሱር በጠረጠረበት ወንጀል የከፍተኛው ፍርድ ቤትና ጠቅላይ ፍርድ ቤት ዋስትና ከልክለውት በማረሚያ ቤት የሚገኝ ሲሆን ጉዳዩን ወደ ሰበር ሰሚ ችሎት በመውሰድ ዋስትና ልከለከል አይገባም፣ የህግ ስህተት ተፈጽሞብኛል ሲል አቤቱታ አቅርቦ ተከራክሯል። ጉዳዩን የተመለከተው ሰበር ሰሚ ችሎትም ዛሬ ሐምሌ 24 ቀን 2018 ዓ.ም በዋለው ችሎት የ800 ሺህ ብር ዋስትና እንደፈቀደለትና ከሀገር እንዳይወጣ እግድ እንደጣለበት ሰምተናል። ይሁን እንጂ የዋስትና ሂደቶቹ ባለማለቃቸው መንሱር እስከ ቀጣይ ሳምንት መጀመሪያ ድረስ በእስር ሊቆይ ይችላል ሲሉ የቤተሰብ ምንጮች ለዘሀበሻ ነግረዋል። አሁን አድማጭ ተመልካቾቻችን ሁላችሁም ኒውትራል እንድትሆኑ ፈልጋለሁ። የአማራ የጸብ ቅስቀሳ ቀጣይ እመጣበታለሁ። የጠቅላዩ የትላንትና ኢንተርቪው የጸብ ቅስቀሳና ሌሎች መሰል ነገሮችን ቀጥዬ እመጣለሁ። አሁንም ኒውትራል ሆናችሁ ስሙኝ። ተጎጂ አለ፣ ጎጂ አለ። ለዚህ ለተጎጂውና ለጎጂው መሀል ላይ ደግሞ ሆኖ የሰራ አካል አለ፣ መንግስት አለ፣ ታዋቂ ሰዎች አሉ፣ ወይም ሚዲያ አለ፣ ወይም አድቨርታይዝመንት የሚሰሩ ማስታወቂያ ሰሪ ማስታወቂያ ድርጅቶች አሉ። ይሄን በንጹህ ሕሊና ስሙ፣ በንጹህ ሕሊና። በነገራችን ላይ ተክለ ሃይማኖት ትላንትና እነ አርቲስት ሰራዊት ፍቅሬን ኢንተርቪው በማድረጉ በህግ ሊጠየቅ የሚያስችለው ምንም አይነት ነገር የለም። በደንብ ስሙ። እነዚህ ሰዎች እዛ ጋር መጥተው የደረሰባቸውን ነገር ለመናገር
አንደኛ ፍትሁን የሚያዛባ ምንም ነገር አላደረጉም። ታዋቂ ናቸው፣ ተከታይ አላቸው። ልክ አሁን ለመጭበርበር በደንብ ስሙኝ፣ ለመጭበርበር አምነን እነሱን ገባን እንዳሉት የተጭበረበሩት ሰዎች የእነዚህ ሰዎችን ደግሞ ስምና ስብዕና የሚያጠራ ነገር ማድረግ መናገር በዚህ ጉዳይ ላይ የነበራቸውን አክቲቪቲ የመናገር መብት አላቸው። ለዚህ ማሳያ ነገር ልንገራችሁ። ለምሳሌ በዚህ ጉዳይ ላይ በግልጽ አማርኛ ተበዳዮች በፍርድ ቤት ላይ ይጮሃሉ። እውነት ነው፣ ያማል፣ ግፍ ነው። አምነናቸው ገባን ብለዋል። አምነናቸው መግባት ብቻ ሳይሆን መንግስትንም ጭምር ነበር። በመጀመሪያ ደረጃ በዋነኝነት መታሰር የነበረባቸው የመንግስት ሰራተኞች ናቸው። እንደና አምባሳደር ዲና ሙፍቲ ህግ ቢኖር ኖሮ መታሰር የነበረባቸው እነ ዲና ሙፍቲ እና የገቢዎች ቢሮ ሰዎች ናቸው መታሰር ያለባቸው። የመጀመሪያዎቹ እነሱ ናቸው። እንዴ መስቀል አደባባይ ላይ እንደዚህ እየታየ እነ ዲና ሙፍቲ እንዲህ በአደባባይ ስለ ድርጅቱ እየተናገሩ እነዚህ እኮ የማስታወቂያ ስራ እኮ ነው እነዚህ ሰዎች እኮ የሰሩት። የማስታወቂያ ስራ ደግሞ ሲሰሩ የመጀመሪያው ነገር ሌጋሊቲውን ነው። ይሄ ፊንቴክ የሚባል ድርጅትን ወደዳችሁም ጠላችሁም ዳኒን ጨምሮ ከአንዴ ሁለቴ ሶስቴ አጭበርባሪ ሆነው ታስረው ሲፈቱ አሁን ብቻ ነው እንዴት ተበላው ይሄ ገንዘብ? አሁን ብቻ ነው መጭበርበሩ የመጣው? ከአንድ ሁለት ሶስቴ አዳነች አቤቤ ራሷ ገቢዎች ላይ እያለች ጭምር አድርቄ ነው የምነግርህ፣ አቃቢዎች ላይ እያለች ከንቲባም ሆኖ። ስለዚህ የጥቁር ገበያ ዝውውር መሰል ነገሮች ቁርኝት ስላላቸው ነው። ስለዚህ ከተጠያቂነት ዲና ሙፍታ ብቻ ሳይሆን እና አዳነች አቤቤ ጭምር የሚያውቁት ድርጅት ነው። አንድ ነገር ልንገራችሁ፣ መስቀል አደባባይ ላይ በአደባባይ እነዚህ መኪኖች ሲወጡ አዳነች አታውቅም? በዚህ ጉዳይ ላይ የለችም ነበረ? እውነት እንነጋገር ከተባለ ንጹህ ህሊና። ስለዚህ መጀመሪያ ደረጃ እስሩ መጀመር ከነበረበት ህግ ቢኖር ኖሮ ከራሱ ከመንግስት አካል ፍቃድ ሰጥቷቸዋል፣ ላይሰንስድ ናቸው፣ የገቡ መኪና፣ እያንዳንዱ ነገር በንጹህ አገናዝቡ። በሁለተኛ ደረጃ አርቲስቶቹ ታማኝነት እንዲኖረው ማስታወቂያ ሰሩ። ስራቸውን የሰሩት ስራቸውን የሰሩት። አሁን አንድ ወደዳችሁም ጠላችሁም ይሄ ቤት እውነት ነው የሚያወራው። እኔ እንዳልኳችሁ መሸታ ቤት አልከፈትኩም። እውነት የማወራበት ሚዲያ ነው ያለው። እነዚህ ወንድሞቼ አከብራቸዋለሁ፣ ወዳቸዋለሁ። በቃ ግን እውነት እንነጋገር ከተባለ እግረኛው ሚዲያ ላይ እነዚህ ሰዎች መብታቸውን ለማስጠበቅ ለማስከበር ህዝቡ እንዲረዳቸው ቀረቡ። ወንድማችን አወንታ በርሲሳ በዚህ ሚዲያ ላይ ቀርቦ ሲናገር ፍርድ ቤትን ማዛባት የሚል ጥያቄ መምጣት አልነበረበትም። በዚህ ጊዜ እውነተኛ ጤነኛ ሰዎች ከሆናችሁ ማለት ነው። በዚህ ሁኔታ አወንታ ቀርቦ ከተክለ ሃይማኖት ጋር ኢንተርቪው አድርገዋል። ያኔ ለምንድነው ወንድማችን ያልታሰረው? ተክልዬ ለምንድነው ያልታሰረው? ይሄ ወንድም ለምንድነው ያልታሰረው? እኔና ተክለ ሃይማኖት በሐሰተኛ አጥማቂ በምናምን በቤተ ክርስቲያን አደራረግ ላንስማማ እንችላለን። ግን ጀስትስ ፍትህ ከሆነ ይህን ጉዳይ እንደዚህ ሌቦችን በማጋለጡ በጣም የማከብረው ወንድም ግን መርጦ አልቃሽ መሆን የሌለበት አወንታ ለምንድነው እሱ ኢንተርቪው ሲያደርግ ለምንድነው እነሱ ያልታሰሩት? የአወንታስ ለነዚህ ሰዎች ጫና አያመጣም? በህዝቡ ዘንድ እንዲጠሉ አያደርግም? ከዛ በተረፈ መተው የተናገሩት ምንድነው? እነዚህ ሰዎች ጭብጡ ምንድነው? በዚህ ሚዲያ ላይ ቀርበው እንግዲህ ፍርድ ቤት እኮ ኦልሬዲ ተጠርጣሪ ያደረጋቸው በዋስትና ለቀቃቸው። በዋስትና የዋስትና መብታቸውን አክብሮ ለቀቃቸው። ተጠርጣሪ ናቸው፣ ወንጀለኛ አልተባሉ። ስለዚህ መጡ። በነገራችን ላይ ጉዳዩ በግልጽ አማርኛ
ሰነድ ማጭበርበር ተብሎ እነዚህ ሰዎችን ሊያስጠይቃቸው ይችላል። ሰነድ በእጃቸው የለም። ህዝብን መንግስት የሰጠውን ላይሰንስ አምነው እንደ ስራ የገቡበትን ፕሮፌሽናል ሰራተኞች የሆኑበትን ነገር ለሀገር ይጠቅማል ብለው ለህዝብ ይጠቅማል ብለው ህዝቡ እንዲጠቀም አደረጉ። ግን በዚህ ዋና ተዋናይ ሌቦቹና መንግስት ናቸው። እነ ዳንኤልን ከታከለ ኡማ ጀምሮ ከታከለ ኡማም ወደፊት መሄድ እንችላለን ከፈለጋችሁ። ከድሪባ ኩማ ጀምሮ ዳኒ በድሪባ ኩማ ዘመንም ቺት እንዳደረገ እናውቃለን። እያንዳንዱ ያ ቡድን እያንዳንዱ ይታወቃል። ታስሮ ሁሉ እኮ የገባበት ዘመን አለ። መልሰው ላይሰንስ ሰጧቸው፣ መልሰው የሆነ ነገር ሲያደርጉላቸው፣ ለዛውም አደባባዩ ላይ ሸር ብትንበሉ ሲባሉ እነዚህ ሰዎች ደግሞ ማስታወቂያ ተጠየቁ። ስራቸው ነው። ሌጋል የሆነ ሰነዳቸውን አዩ። ከዛ በኋላ ማስታወቂያ ሰሩ። ስለዚህ ይህንን መጥተው በተክለ ሃይማኖት ሚዲያ ላይ ከዋስትና በኋላ ተናገሩ። ይህ መብት ነው። በነገራችን ላይ መብት ነው። ምንም አይነት ችግር የለውም። መብት አይደለም ካላችሁ እሺ፣ እነ ሰራዊት ስማቸውን ሲያጠሩ ነው ወንጀለኛ የሚባሉት? አወንታ በርሲሳይ እዚህ ሚዲያ ላይ ቀርቦ የነዚህ ሰዎችን ትክክል ያልሆነ ነገር እና ድርጅቱ ሲናገር ትክክል ነበረ ሳያዛባውን ፍርድ ቤቱን። ስለዚህ ቆም ብላችሁ ማሰብ አለባችሁ። አሁንም ደጋግሜ ነው የምናገረው። ለዛውም ብራቸውን መመለስ ያለበት መንግስት ነው። እና አዳነች አቤቤ ገቢዎች ሚኒስቴር ነው የነዚህ ሰዎችን ገንዘብ መመለስ ያለበት። ለምን ብትሉ ሌቦቹን አሰልጥኖ ያሰማራው ራሱ መንግስት ነው ብዬ ነው የማምነው። ሌቦች መሆናቸውን እኮ ያውቃቸዋል። እና ቆም ብላችሁ ታስቡ። ስለዚህ የተክለ ሃይማኖት ጉዳይ እኔ አሁንም በአዎንታ ጉዳይ የምናገረው አንደኛ በክራንች መያዝ ባንቀልድ፣ ሁለተኛ ለፍትህ ከሆነ ከጀገንክ ይሄ ድርጅትን ወደኋላ ጎርጉረውና ከናዳነች አቤቤ ጋር የማይሰራ ከሆነ እኔ ልቀጣ። እናዳነች አቤቤ እኮ በነገራችን ላይ ግልጹን ነገር ልንገር፣ የጥቁር ገበያ እኮ ምንዛሪ እኮ አንዳንድ ቦሌ ላይ ያሉ ሆቴሎች ጭምር የሚሳተፉበት ከነዩ ጩፋ ከነዮናታ አክሊሉ ጋር የሚሰራ እኮ በወቅቱ ከሀገር ውጭ የሆነ የገንዘብ አክቲቪቲ ያደረገ። አሁን ዮናታ አክሊሉ መጽሐፍ እሸጣለሁ ብሎ በሄደ ጊዜ ሌሎች ለመልካም ወጣት ምናምን ያንን የጥቁር ገበያ የዘወሩት እናዳነች አቤቤ ዘሴም እነዩ ጩፋ። አሁን እየቀዘቀዘ መጥቷል። የጥቁር ገበያ ምንዛሪ ላይ እዩ ጩፋ ወዶ ነው እንደ ሳውዝ አፍሪካ የሚመላለሰው። ጥቁር ገበያ ዘውውር እኮ ነው አንዱ። እና ቆም ብላችሁ ማሰብ አለባችሁ። ፍትህ ደግሞ ከሆነ ግን አሁን ተክለ ሃይማኖት በግልጽ ነግሬያችኋለሁ። ከተወሰነ ቀን በፊት ይህን ነገር ሰርቼ ነበር እንደምታስታውሱት። ተክለ ሃይማኖት ታሰረ። የነገረኝ ማነው? አበባው ነው የነገረኝ፣ ወይም ጂጂክሳ የሚባል ሰው ነው የነገረኝ። ከዛ እኔ ለመንኳቸውና ወደ ፖሊስ ሄጄ ወደ መከላከያ ሚዲያ ሄጄ እዛ ሀሳብ ሰጠው። ትዝ ካላችሁ ይሄንን አሳይቻችሁ ነበር። የኢትዮጵያ መከላከያ ከመደበኛ ወታደር ጀምሮ እስከ ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ ቺፍ ኦፍ ስታፍ ድረስ እንዲሁም ደግሞ ጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ ድረስ ይቅርታ ጠይቃለሁ። መከላከያ ስለምወድ፣ መከላከያ ስለማፈቅር አክቹዋሊ መከላከያ ልብስ ቲሸርቷ ነች። እንዳጋጣሚ ቲሸርት ቤት ስለነበረኝ መከላከያ ቲሸርት ኢትዮጵያን አርሚ የምትል ቲሸርት ለበሱ። ከስር ጫማው ከሱቅ የተገዛ ነው። ቡራቡሬውም ከሱቅ የተገዛ ነው። መከላከያ አይደለም። ጃኬቱም ከሱቅ የተገዛ ነው። እንዳጋጣሚ ቲሸርቷ ብቻ ነች የመከላከያና ማች እንዲያረግ ነው የለበስኩት እንጂ የመከላከያ። ስለዚህ አበባየው ደሜ ሄደና ይቅርታ ጠየቀ መከላከያውን። አንድ በሉ። ተክለ ሃይማኖት ደግሞ አውርድ ተባለ፣ ቪዲዮ አወረደ። አሁን ተክለ ሃይማኖት አበባየው የታሰሩበት ዓላማ
እንግዲህ አበባየውም ይሄው አበባየው ደሜም ታሰረት የሚል ማስታወቂያ ተሰርቷል። እኔ ጠቅላይ ሚኒስትሩን በሆነ እያንዳንዷን ኢህአዴግ ውስጥ የነበረችውን ጠራርጌ ያወጣና በአዲስ ትውልድ ተካው ነበር። አበባየው ደሜ በፌዴራል ፖሊስ በቁጥጥር ስር ዋለ። ስለዚህ ታስረዋል ማለት ነው። ስለዚህ በግልጽ አማርኛ የመከላከያው ጉዳይ የሚያስጠይቀው ነው። እንዴት ነው የሚያስጠይቀው? ማንን ነው የሚያስጠይቀው ካለ ለምሳሌ አበባየው ደሜ ይሄን ልብስ ለብሶ ወደ ሚዲያው ሲመጣ አላስተናግድም። ምክንያቱም አንተ መከላከያ ሳትሆን የመከላከያ ልብስ ለብሰ በእኔ ሚዲያ ላይ መቅረብ አትችልም። ለምን? የመከላከያ ሕጉ ስለሚያስጠይቀኝ። ያልሆነን ሰው አድቨርት በማለት ከእሱ በፊት እኮ የጦር መሳሪያ ይዞ በአንድም በሌላ መለዮውን በተለያየ ነገር እየቀያየረ እኔ ቤት ነበር የሰውዬ እኮ የቀለደው መጥቶ እገልሃለሁ ምናምን እደፋሃለሁ በጨረር መታሃለሁ ሲለኝ የነበረው እኔ ቤት ነው የሰውዬ። እንደዚህ ክላሽ ይዞ በአደባባይ ይታያል የሰውዬ። በደንብ ስሙኝ። ስለዚህ የመጀመሪያው ተክለ ሃይማኖት ልብሱን ቀይረ ግባ ማለት ነበረበት። ከዛ በኋላ ተክለ ሃይማኖት አስገብቶ ደግሞ የጠየቀውን ጥያቄ ብንሰማና ብናዳምጥ የሚያስከብር የሚያሸልም እንጂ የሚያስወቅስ አልነበረ። አይደለም ለምን ትለብሳለህ የሚል ሙግት አቀረበ። ቀድሞ ማቅረብ አልነበረበትም። አንድ ጥፋት ነው። ከቀረበ በኋላ ግን የተሟገተበትን ስልት ልታከብሩለት ይገባል። የመከላከያ ቢሮዎች አዎንታ ብቻ ሳይሆን ይህ ሰውን በክራንቹ ላይ ሲቀልድ ነበረ። የአካል እክል ያለበት ሰው ላይ እንደዚህ መቀለድ ከሞራልም አንፃር የአካል ጉዳተኞች ቢሮ ከዚህ ከወንድማችን ተክሌ ጋር መቆም አለበት። በአካል እክል በአእምሮ እክል ባለበት ሰው ላይ መቀለድ በራሱ በጣም ከባድ ነው። ስለዚህ ልክ አይደለም። ስለዚህ ቪዲዮውን አወረደ። እኔ ቪዲዮውን ጫንኩት። እኔ ቪዲዮ ዩቲዩብ ላይ አለ ጭኜዋለሁ። አሁንም የነ ማነው ስሙን የነ ሰራዊት ፍቅሬን የነ ይገረምን ቪዲዮ ብታወርዱት ከተክሌ ላይ እኔ ጭነዋለሁ። ህዝብ እውነቱን መረዳት አለበት። እነዚህ ሰዎች እኮ የህዝብ አገልጋይ ናቸው። እነዚህ ሰዎች እኮ ቤተሰብ እኮ አላቸው። ስለዚህ ፍርድ ቤቱ ውሳኔ እስከሚሰጥ ዝም ብለው ስማቸው እንደጠፋ ቢዝነስ እኮ ሰራተኞች እኮ ናቸው። ስለዚህ የተፈጠረውን ነገር ማሳየታቸው አንደኛ የፍርድ ቤትን ክብረ ነክ ነገር አልነኩም። ስማቸውን ያጠሩት ስምን ደግሞ የማጥራት መብት አለ። በነገራችን ላይ ግዴታ ከፍርድ በኋላ የሚልም አንቀጽ አታመጣልኝም። በነገራችን ላይ ከዛ በተረፈ ፍርድ ቤቱ እነዚህ ሰዎች በፍርድ ቤት የሚያወሩትን ነው በአደባባይ ያወሩት። የሚያገናዝበው ሰነድና የሰነድ መረጃ ማስረጃንና ምስክር ነው የሚያረጋግጠው ማለት ነው። ጉዳዩ አብዛኛው ደግሞ በሰነድ ስለሚገለጥ ማለት ነው። ስለዚህ ምንድነው ፍርድ ቤትን ማሳሳት የሚል? ምንም ፍርድ ቤት የሚያሳስት ነገር የለም። ፍርድ ቤት እኮ እነዚህ ሰዎች ፍርድ ቤት ጋር ቀርበው እኮ የሚናገሩት ነው ለባለ አደባባይ ለህዝብ የተናገሩት። ስለዚህ አያችሁ ምንድነው ጥርጣሬ? እነዚህ ሰዎች ያለ አግባብ እንደታሰሩ የሚያሳይ ነገር አለ እያለን ያለ ነው። መንግስት በዚህ አስሯቸው ከሆነ ግን አሁንም ደጋግሜ ነው የምነግራችሁ፣ አያውን ፈርቶ ዳውላውን ጀግና ከሆንክ በዚህ ቢዝነስ ውስጥ አዳነች አቤቤ ያለችበት፣ እነ ዲና ሙፍቲ ያሉበት፣ የአዲስ አበባ ከንቲባ ቢሮ ሰራተኞች አሉበት። እገሌ ገሌ ማለት እችላለሁ ወደፊት አድርጌ። ለምን አልተቃወማችሁ? መስቀል አደባባይ ላይ ያ ሁሉ መኪና ዝም ብሎ ይፈቀዳል? መስቀል አደባባይ የገቢዎች ቢሮ ቀርቦ የተናገሩት የጉምሩክ ባለስልጣን የተናገረውን መንግስት ባደረገው ነገር አድቨርታይዝመንት መስራት ምንድን ነው? አሁንም ደጋግሜ ነው የምናገረው።
እነዚህ ሰዎች አታለዋል። የድርጅቱ ባለቤት እነሱን የመሰሉ ሌሎች አያሌዎች አሉ። እንደ ስንቧቀስ ነበር እኮ እነ ተዘራ ኧረ ስንቶች አሉ በመኪና ጉዳይ ብዙ ነገር እያደረጉ ያሉት። ማን ተናገራቸው? ስርቆት በአደባባይ ክብር አይደለም ኢትዮጵያ? ስርቆት በአደባባይ ሽልማት ያሰጠው አይደለም በኢትዮጵያ? ሌባ መንግስት ሌቦች እያፈላ እንደሆነ አይታወቅም እንዴ በአደባባይ? እንደ ሰራዊት ፍቅሬ ሌሎች ወንድሞችም በዚህ ጉዳይ ላይ በግልጽ አማርኛ ማስታወቂያ ሰርተዋል። ከድርጅቱ ባላነሰ የድርጅቱ መረጃና የድርጅቱ ማንነት አይተው ነው የሰሩት። የአግሪመንቱ ላቸው ነገ ሊገለጥ ይችላል። እንደ አይነት ማስታወቂያ በሪል ስቴት ላይ ስንት የተጨረበረ ነገር ሲሰራ ስንቱን ብድና አልነበረ እንዴ? እና ትውልድ አስተውሉ። በዚህ አጋጣሚ የተጨበረበራችሁ ወንድሞቻችን እና እህቶቻችን መንግስት ራሱ ሊመልስላችሁ ይገባል። ይህን ገንዘብ እና አዳነች የማያውቁት ቢዝነስ አይደለም። እኔ እውነቴን ነው የምነግራችሁ፣ በጥላቻ አይደለም የምነግራችሁ። ነብይ ያሉ የእጅ እየቃኑ እየጸለዩላቸው እኮ ነበር ድሮ። እና እውነታው ይሄ ነው። እኔ እንዳልኳችሁ በዚህ ጉዳይ ላይ አዎንታም ቢሆን መርጦ አልቃሽ መሆን የለብህም። በቀጥታ የድርጅቱን ወደኋላ ሄደ ቄራ አካባቢ የተሰራውን ቺቲንግ የዛሬ 10 ዓመት ምናምን አጥና። ከዛ እየተባለ መጥቶ ምን እያለ መጥቶ በደንብ እናዳነች ያውቁታል። መንግስት የማያውቀው ስራ አይደለም የተሰራው። ስለዚህ ዲናስ ማስታወቂያ አልሰራም። የመንግስት ቢሮ ባለስልጣናቶች በአደባባይ ማስታወቂያ አልሰሩ። እነሱ መች ታሰሩ? እውነታው ይሄ ነው። ቢመራችሁ ሟቱት። ስለዚህ የተጨበረበሩት ወንድምቶቼ የኔም ሰዎች ሊኖሩበት ይችላሉ፣ የቅርቤ ሰዎች ሊኖሩበት ይችላል። ያማን በቃ እነዚህ ሰዎች ማስታወቂያ ሰራተኛ ናቸው። ማስታወቂያ ነው የሰሩት። ማስታወቂያ ሰሩ። ያደረጉት ነገር ደግሞ በሰከነ ነገር ክፍል 1 እና ክፍል 2 ረጋ ብላችሁ ተመልከቱ። አምናችኋቸው ገብታችኋል አይደለ? አሁን ደግሞ የሚያምኑበትን የተናገሩትን ልታከብሩና ልትሰሟቸው ይገባል የሚል ነው። ስለዚህ ዛሬ የመጣሁት ተክለ ሃይማኖት ታስሯል፣ አበባየሁ ደሜም ታስረዋል። ምናልባት የዛኛው ቪዲዮ ነው የምንልበት ራሱን የቻለ ነገር አለ። ያው እንዳልኳችሁ ሰው አንዳንድ ጊዜ በአንድ ቀን ሊታሰር ይችላል። አንዳንድ ጊዜ መረጃ ሰብስቦ መርማሪ ወደ አቃቢ ሕግ ምናምን ከተደረገ በኋላ የሚታይ ነገር አለ። ስለዚህ መርማሪ ምርመራውን እንደጨረሰ ማዘዣ አውጥቶ ከዛ በኋላ ማዘዣ ያደርሳል። እንግዲህ ትላንትና በመርማሪ በኩል የነበረውን ነገር ሰምታችኋል። ተክለ ሃይማኖት አፋጣኝ ቀርቦ ለ28 ተቀጥሯል ማለት ነው። የአበባየሁንም እንደሰማን እንናገራለን። የአበባየሁን የጤና እክል አለበት፣ የአእምሮ እክል አለበት ብሎ እንደ ልማዱ የአማኑኤል ወረቀት ያሳይና 4 አሁን 5ኛውን የታሰረው አበባየሁ ያስወጡታል። ግን የነሰራዊት ጉዳይ ከሆነ ተክለ ሃይማኖትን ያሳሰረው በግልጽ አማርኛ እነ ዲና ሙፍቲ እና አዳነች አቤቤ ለምን አይታሰሩ? ቁርኝቱ ግልጽ ስለሆነ ወደዳችሁም ጠላችሁ እየመረራችሁ መዋጥ አለባችሁ። እኔ በዚህ እድሜ ውሸት አላወራም ማለት ነው። አዎንታም ብዙ ነገሮችን ሲሰራ ይቻላል። ስለነ ዲናም ሊሰራ ይችላል። አጠንክረ መሄድ ያለብህ ያ ነው። ግን አንተንም ያስጠይቃል። አንተ በዚህ ሁኔታ ከወንድማችን ጋር ከተክለ ሃይማኖት ጋር ኢንተርቪው አድርጋ መርማሪ ፖሊስ ሆን ደስ ይለኛል። በዚህ አጋጣሚ አድርስል ምን ሆናል እኮ የሸለቆ ገባ ለመሰልጠን ነው እንጂ ከመርማሪዎቹ እንደውም ዋና ሆነሃል።
በቃ አሁን ምን ፈልጋሉ? የፖሊስ ዱላውን መያዙ ነው የቀረህ? ዱላ እኮ ዱላ ሌላ እኮ ነው። ዱላና ምርመራ እኮ የተለያዩ ነገር ናቸው። አሁን ላይ ሌብነት ብታይ ተክሌ ሌብነት እንደ ድሮ አይደለም ነው፣ አይነቱን ቀይሯል። ይሄ ድሮ ከምንጫወታቸው አንቺ ሆይ አምባሰል ምናምን ጫወታ ወጥቷል። አሁን ሌብነት የተለያዩ አደገኝነቱን ጨምሯል፣ ሲስተሙን ጨምሯል። በዛው ልክ የመከላከል አቅማችን መጨመር አለበት። እንደ ሀገር መንግስት የተለያዩ ቴክኖሎጂውን የተጠቀመ ቢሆንም አሁንም እያመለጠን ያለ የመስረቅ ስትራቴጂው እየበለጠን ያለ ከብሔራዊ ባንክ እውቅና ውጭ ከውጭ ሀገር የሚወጡ ብሮች ቤት ይቁጠራት መንግስት ይሄን ያህል እየሄደባቸው ነው ያለው። ፌዴራል ፖሊስ ብታይ በዚህ ዶሴ ነው ዶሴ መካከል ቁጭ ብለው ነው የሚሰሩት። ብዛቱ ልነግርህ አልችልም፣ አይነቱን ልነግርህ አልችልም። መንግስት ለፌዴራል ፖሊስ የሚያወጣውን በጀት ለምርመራ የሚያወጣውን በጀት መሰረቁ ሳይቀር ሌላ በጀት ያወጣል። እንደገና ካሳሰራቸው በኋላ ደግሞ ከኔና ከኔ መሰሎቼ ደሞዝ ላይ የተቆረጠ ታክስ ይቀልባቸዋል እስር ቤት አስገብቶ። ይህ ፌር አይደለም፣ ትክክል አይደለም። ስለዚህ በተቻለን ያቅም እውነቴን ነው የምለው። እንግዲህ በመጀመሪያም አሁንም ደግሜ የማሳያችሁ የፊንቴክ ጉድ ዘክሳኪው አወንታ ዝምድል 20 ሚሊዮን ብር ቀርቦልኛል፣ የአርቲስቶች እስርና መዘዙ። ይሄንን የተናገረው አወንታ ወንድማችን እግረኛው ሚዲያ ላይ ነው። ታዲያ ይሄስ ፍርድ አያዛባም? ይሄስ አያስጠይቅም? ይሄስ ፍርድ ቤት ላይ አያስጠይቅም? አያችሁ፣ ምንም ከዚህ ጋር መገናኘት የለበትም ነው። ለዛ ነው። ስለዚህ አወንታን እንደሰማችሁት ከተክለ ሃይማኖት ጋር አብሮ እንደዚህ ሰርቷል። ይሄው በሚዲያው ላይ አለ። ስለዚህ እንደዚህ ከጀርባ ፎቶአቸው ተለጥፎ ስማቸው የጠፉ ሰዎች ስማቸውን ለማጥራት እዛው ሚዲያ ላይ መጥተው እውነት መናገራቸውና የሆነውን ነገር ይህ ነው ማለታቸው ምን ጥፋት አለው? ህሊና ላለው ሰው ሕግ ከጽዮን ይወጣል ይላል መጽሐፍ ቅዱስ። እንደ እግዚአብሔር ቃል ነው እየተናገርን ያለነው። ስለዚህ በሐሰት የቦካ ስማቸውን ወይም በነሱ ጉድለት አምነው ባደረጉት አክቲቪቲ በሰሩት ማስታወቂያ ዘመናቸው ሙሉ የለፉበትን የገነቡበትን የሞራል የእውቀት የታማኝነት አብሮ የመኖር ውቅርን የሚያፈርስ ነገር በአንድ ማስታወቂያ ስራ በአንድ ቢዝነስ ሲበላሽ ይሄን ማጥራት ወንጀል ነው ካልከኝ ና ሞግተኝ። 7 ዓመት ነው ህግ ሰርቻለሁ። ና ሞግተኝ። እኔ መርጦ አልቃሽ አይደለሁም። ትውልድ ንቃ። እነዚህ አርቲስቶች እርግጠኛው የምነግራችሁ ለመንግስት አያሽቃብጡ። እሱንም በጀርባ አስቡ። ማንነታቸውን ቲክ እያደረጋችሁ ሰርተዋቸው በብሔር ብሔረሰብ ውቅር ውስጥ ደግሞ ትልልቅ ነገር የሰሩ ናቸው። ዛሬ ግን አያሽቃብጡም። ለመንግስት አያሽቃብጡም። ማርኬታቸውን ነው እየሰሩ ያሉት። ስለዚህ ትውልድ ንቃበል። ቢመርም ዋጠው። እውነታው ይሄ ነው። አሁንም ከተክሌ ላይ የነዚህ ሰዎች ቪዲዮ ከወረደ እኔ ቻናል ላይ ታገኙታላችሁ። አውርጃ አዘጋጅቼዋለሁ። እውነታውን ግን ካገናዘባችሁ በኋላ የተጭበረበራችሁ ሰዎች እንደናንተ የኔ የሆነ ሰውም ተጭበርብሯል። ቤተሰብ የሆነ ሰው ግን የጠየቅኩት እነሱን አምነ ነው ድርጅቱን አምነ ነው ወይ ብዬ የድርጅቱ ሰነድ እኮ ከማመን በላይ ነው። ይሄ እኮ ደግሞ የተለመደ ነው። መኪና የሚያመጡ ድርጅቶች አሉ። መኪና እንደዚህ እኮ የተለመደ ነው። ኧረ እባክህ እንከባበር። ከኢህአዴግ ዘመን ጀምሮ ይሄ ጉዳይ ነበር። እነዛ መለስተኛ አውቶቡሶች ትዝ አይሏችሁ? አረንጓዴ በቢጫ የእነ አለማየሁን ጨምሮ ተረሷችሁ እንዴ? አቫንዛ መኪና ያመጣው
ተረሳችሁ እንደ የዛ ጊዜ እነዚህ ሰዎች ማስታወቂያ አልሰሩም እንዴ? እማናቅ ማየው እንዳንመስላችሁ እነ ሴፉ ጨምርኮ የሰሩት እኮ ነገር እኮ አለ። ቢሮአቸውን አክብሩ። ስለዚህ ይሄ ድርጅትን እንዲያሙን ያደረጋቸው የመጀመሪያው ነገር እርግጠኛውን የምነግራችሁ ሰነዳቸው ነው። ሁለተኛ ደግሞ መንግስት ነው። መንግስት አብሮ ያለቀልቅ ነበር። እውነታዊ ነው። እኔ በ50 ዓመቴ አስመስዬ ማለፍ አልወድም። ስለዚህ በዚህኛው ኬስ ከሆነ ተክለ ሃይማኖትን ያሰራችሁት ፌር አይደለም። በመከላከያውም ጉዳይ ከሆነ መልስ ሰጥቻለሁ። ቀድሜ ለዛውም ዘግይቷል፣ ሊያስሩት ቆይቷል። ራሱ አበባየሁ ነው ደውሎ የነገረኝ። ሰዎች ባሉበት መረጃ አለኝ። ከዛሬ ወዲያውኑ ይቅርታ ያሳየዋችሁ በመረጃው እኮ እና እውነታው ይሄ ነው። እና በንጹህ ሊና ስሙ አወንታ ልክ ታማኝነትን እንደምናከብር ሁሉ ጀግነ ስራ እዛ መስቀል አደባባይ ላይ እዚህ ፕሮግራም ላይ ማስታወቂያ ሲሰሩ የነበሩ እዚህ እንደምታየው እዚህ መስቀል አደባባይ ላይ ማስታወቂያ ሲሰሩ የነበሩ የመንግስት ባለስልጣናት ጭምር ይታሰሩ ብለህ ሲሰራ እሱ ላይ አበከር እንጂ እነ ሰራዊት እነ ሰለሞን ያደረጉት ነገር እነ ዳንኤል እነ ይገረም ያደረጉት ነገር እውነቴን ነው የምነግራችሁ። ምንም በቃ አለቀ። ማንነታቸውን አጠሩ። ባይደው ያን ነገር ልንገራችሁ። መንግስታውን የስልክ ጉዳይን ሳያውቀው ቀርቶ ነው። እነዚህ ሰዎች በስልክ የተነጋገሩትን እኮ ይሄ ሁሉ ምርመራ ላይ እኮ ይካተታል። እኔ አንዱ ላይ ልንገራችሁ፣ አትዋሹ። አያውን ፈርቶ ዳውላውን አታደርጉት። በዚህ ጉዳይ ድርጅቱና መንግስት ነው መጠየቅ ያለበት የመጀመሪያው ነገር። ስንት የቻይና ድርጅቶች ስንት ነገር ቺት አላደረጉ። ሃይገር የሚባል መኪና ትዝ አይላችሁም? የገባ ጊዜ ያ ሚኒባስ፣ ይሄ ሚኒባስ ማለት ነው ሃይገር ሚኒባስ፣ መለስተኛ አውቶቡስ። ከዛ ጊዜ ጀምሮ እኮ ነው ያለው እና አቫንዛዎቹ እኔ እኮ ትራንስፖርት ላይ በደንብ እኮ አውቃለሁ። እና ረጋ ብላችሁ አስተውሉ መልእክቴ ነው። ሌላው እንግዲህ ልምጣና እንግዲህ ፈርዶባታል እቺ ቅድስት ቤተ ክርስቲያን። ማንም እየተነሳ እንደፈለገ ይናገራታል። አማራንና ኦርቶዶክስን ትግራይና ኦርቶዶክስን ለማጥፋት ብዙ ነገር እየተደረገ ነው። ጠቅላዩ እንግዲህ ሰሞኑን አንድ ኢንተርቪ አድርገው ነበረ። እሱን ኢንተርቪ ከማሰማቴ በፊት ዶክተር የተናገሩትን አንድ ነገር ላሰማ። ጠርዘኛ የሆኑ ፈርጣጭ ብሔርተኞች ኢትዮጵያ ከምትባለው አማራ ከመሰረታት ሀገር ተገንጥለን የራሳችን ሀገር መመስረት አለብን ብለው ሲያስቡ አማራን በጠላትነት ነው የፈረጁት። ይህ የስሁታዊ ትርክታቸውና አማራን በጠላትነት መፈረጃቸው ህዝባችን ተነግሮ ማያልቅ ዋጋ እንዲከፍል፣ ባገሩ ባይተዋር እንዲሆን፣ በሺዎቹ እንዲገደል፣ እንዲሰደድ፣ እንዲፈናቀል፣ ሀብት ንብረቱ እንዲዘረፍና በአጠቃላይ በሀገር ውስጥ ተከብሮ የዜግነት መብቱ ተከብሮለት እንዳይኖር ተደርጓልና ይህ የሆነው እነዚህ ኃይሎች በመደራጀታቸው መሆኑና አማራው ደግሞ በአማራነቱ ተደራጅቶ እነዚህን ጥቃቶች የነዚህን ቡድኖች ሴራ መመከት ባለመቻሉ እንግዲህ ይህንን ተናግረዋል። ኢትዮጵያን እንግዲህ እንደ ኢትዮጵያ ካቆሙት ዋናው አማራ ነው። ይሄ እውነት ነው። በታሪኩ ቅር በዚህ ጉዳይም ላይ እናውራ ከተባለ ሌላው የለበትም ማለት አይደለም፣ ግን ብዙ ነገሮች ማንሳት እንችላለን። ይህንን አጥፍቼ ከጀርባው በዋናነት የስነ ልቦና ማቆሚያው የሆነ እምነቱን ከምድሬ ላይ አጥፍቼ ሌላ ተቃራኒ የውጭ ሀገር ሌላ እምነት አምጥቼ ሌላ ነገር ላድርግ የሚል የእነ አብይ አህመድ አጀንዳ አለ። ታላቂቷ ኦሮሚያ ታላቅ እስልምና አገዛዝ ይሄ ታስቧል። ሰሞኑን ታዲያ ጠቅላዩ ምን አሉ?
አማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ኡመን ኦሮሞ አሲቲ ጨቤ አሲቲ ሰልጲነ ጀልቀቤ አሲቲ ቦቆንሳ ጨቤ ቱፋሙናን ቀብሳዎኒ በረሰኒ ስርኒ ነፍጠኛ አሲቲ ሳን ጨብሴ ሀረ ከኑ ጨብሰ ጨብስኔ ሁንዴራ ቡቅስኔ ሁንዴራ ቡቅስኔ ኦሮሞን በከ ሰልበቴቲ ከበጀሜ ጅራ ኦሮሞ በገ እንጅፈቴ። እንግዲህ ማን ነው ከተባለ አብይና ሽመልስ ናቸው። በጣም ከባባድ ንግግር ነው የተናገረው ሽመልስ። አልቻለም፣ ግን ሊነቅል አልቻለም። ነፍጠኛ ማለት ምን ማለት እንደሆነ ትርጉሙም አይገባችሁም። ሰሞኑን ነግሬያችኋለሁ። የተከላከለ ነፍጥ ያለው ማለት መከላከያ ያለው ነፍጠኛ ማለት እንደሌላ ነገር ዛሬ ነፍጠኛ የምትለው እኮ ነው አገርን እንደ አገር ያቆመው። ግን ታዲያ አሁን ህወሓት ነች ከኛ ጋር ሻዕቢያ ነው አማራን ሊያጠፋ የተነሳ። ይሄ ያልተገራ አንደበትን አታፍሩበትም? አሁን ቪዲዮ ስታዩት ሽመልስ አሁን በእውነት ለመናገር በዚህ ያክል ተናግሮ የኦሮሚያ ፕሬዝዳንት ብለህ ማስቀመጥ ራሱ እኮ ያሳፍራል። ዳሩ አንተ ስትፋቅ ሽመልስ ስለሆንክ ማለት ነው። ስለዚህ ህዝቡን ማደናገር አትችልም። ህዝቡን ግራ ማጋባት አትችልም። ማን ነው ከተባለ የሐሰት ነገር የሚያወራው የመጀመሪያው ሰው መጠየቅ ካለበት ሽመልስ ነው። ይሄ ንጹህ የኦሮሞ ህዝብን ተከባብሮና ተዋዶ ከነበረበት 85 ብሔር ብሔረሰብ እንዳይኖር ያደረጋችሁ በሐሰተኛ ትርክት ብዙ ነገር የሞከራችሁ አባዱላ እና አባዱላ ቡድንና የነሽመልስ እና አብይ ቡድን ናችሁ። እውነታዊ ነው። እኔ እንግዲህ እውነት ተናግሬ ዘመኔን ብጨርስ ይሻላል አይደለ? ዋሽቼ ደግሞ ከሆነ ዋሽታል በሉኝ። እና አባዱላ ሰለጠኗችሁ። እዛው እየኖረ እኮ አባዱላ ነፍጠኛ ይላል። ነፍጠኛ ማን ነው ቢባል እኮ አያውቀውም። 97 ላይ እነዚህ ቃል ሲናገር ነበር። ነፍጠኛ እያለ ይናገራል። ነፍጠኛ እኮ ማለት መሳሪያ ያለው ማለት ነው። ተከላካይ ማለት ነው። በአጭሩ መከላከያ ሚኒስቴር ማለት ነው ነፍጠኛ። አማርኛው ካልገባችሁ ነፍጠኛ ማለት መከላከያ ሚኒስቴር ማለት ነው። የአሁኑ መከላከያ ሚኒስቴር በዛ ዘመን ነፍጠኛ ነፍጥ ይዞ መሳሪያ ይዞ ሀገር የሚጠብቅ ድንበር የሚጠብቅ። እኔ ስንቱን አስተምሬያችሁ ልቀጥል። ነፍጠኛ ማለት መከላከያ ማለት ነው። እና ጠቅላዩ ሲጋጋጧ ያለው በነገራችን ላይ አድዋን ወደ ኦሮሚያ እንትንን ወደ ጉራጌ ሆነ። በነገራችን ላይ በአድዋ ጦርነት ኢትዮጵያ ነች እንደ አንድ የቆመችው። ኦሮሞ ብቻ አይደለም፣ አማራ ብቻ አይደለም፣ ትግሬ ብቻ አይደለም፣ ሶማሌ ብቻ አይደለም፣ አፋር ብቻ አይደለም፣ አገው ብቻ አይደለም፣ ደቡብ ወላይታ ብቻ አይደለም፣ ሲዳማ ብቻ አይደለም፣ ኢትዮጵያ ነች የቆመችው። ወደዳችሁም ጠላችሁ ቪዲዮ አድርቅ አሳየን ካላችሁ ከራሳችሁ አንደበት አሳያችኋለሁ። ስለሆነም ዛሬ ብዙ ነገር እየተሰበቀ ነው። በሃይማኖት ጉዳይ እንዳልኳችሁ ኦርቶዶክስ ተዋሕዶ ቤተክርስቲያን በ450 ነው የመጣችው ምናምን ብሎ እነ ታየ ቦጋለ እያወሩ ነው። መጽሐፍ ቅዱስ ያላነበው። በነገራችን ላይ ኢትዮጵያ በብሉይ ኪዳን በሕገ ልቦና በሕገ ኦሪት
በሕገ ወንጌል የኖረች ሀገር ነች። ኢትዮጵያ ስንል ኦርቶዶክስ ማለታችን ነው። በአጭር አማርኛ ልንገር፣ እስከ 19ኛው መቶ ክፍለ ዘመን ኢትዮጵያ ስንል በግልጽ አማርኛ ሙስሊሞች ነበሩ። 615 ላይ መጡ። ግን ኢትዮጵያ ሲባል በግልጽ አማርኛ እስከ መለስ ዜናዊ ድረስ ኦርቶዶክሳዊ ንጉስ ነው፣ ኦርቶዶክሳዊ መሪ ነው። መለስና መንጌ በድካምም ቢሆኑ ጽኑ አባቶች ናቸው። በእግዚአብሔር እየተሾሙ እንትን ያሉት ማለት ነው። ስለዚህ ማወቅ ትልቅ ነገር ነው። ደግሞ በየዘመናቱ መቼም ሰይጣንም ተሹሟል እኮ ባይደው እንዳንሸወድ። አሁን ኃይለ ማርያም ክርስቶስ በስጋ አልመጣም ከማምላክ ወላዲተ አምላክ ስጋን አልነሳም ብሎ የሚያምን ነው። አብይም እንደዛ ነው። በነገራችን ላይ የሙሉ ወንጌልም ዶክትሪን አሳይቻቸዋለሁ ጥላ። ስለዚህ እነዚህ ሰዎች ናቸው አሁን ሀገር እየመሩ ያሉት። ለቅጣት እግዚአብሔር ይልካል እንደዚህ አይነት ሰዎች እና ሰሞኑን እንግዲህ አንድ ቪዲዮ ማይቻለው እንስማው። ሲሱ ቪዲዮ እንነሳ የማንም አይደለችም። ይሄ ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምድሪቷ ግን የኛ እንጂ የሌላ የማንም አይደለም። ስለዚህ በዚህ በሀገራችን ላይ ድርድር አያስፈልገንም። የኛ ኢትዮጵያዊነት ወይም ደግሞ ሀበሻነታችን የሌላ ሰው ምስክርነት እስኪመጣ ድረስም አይደለም፣ አንደራደርም። እውቅና እስኪሰጡንም ድረስ አንፈልግም። ሀገሪቷ የኛ ለመሆኗ ጥርጥር እስከሌለን ድረስ እንስራ፣ እንንቀሳቀስ። አንዳንድ ጊዜ ሞራሉና ስሜቱ ሲሞት ሀገራዊ ስሜት ሳይኖረው ሰው ምን አስጨነቀኝ ይላል። ድሮም የካፊር አገለጭ ይሄን ሀገር ለቆ መውጣት ነው እንደሚሻለው። ለምን መካሄድ አልኖርም ይላል። በቃ ሞራሉ ይሞታል። ስለዚህ በሀገሪቱ ጉዳይ በኢኮኖሚውም በፖለቲካውም መስክ በቃ አይጨነቅም። ለምን የሱ አይደለችማ ሀገሪቱ የካፊሮች ሆናለች። አሳልፎ ሰጥቷል ማለት ነው። ለምን ማን የሰጣቸው ለነሱ? የታሪክ ምስክር የላቸው ወይ የሃይማኖት ምስክር የላቸው ወይ ደግሞ ሌላ ምን? በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። በሞራል እንኳን ሞራል እንዲኖራቸው እንኳን ሊገባቸው አይችልም። የኛ ነው ሀገሪቱ። በቀዳሚነትም እኛ ነን፣ ታሪካዊ ማረጋገጫም ካስፈለገ። ስለዚህ ኢንሻአላህ ተነስተናል። ወደ ኋላ ማለት የለም። ህግ የሚጠይቀውን ማንኛውንም አይነት መስዋዕትነት ለመክፈል የተዘጋጀን መሆን አለብን። በቃ መብታችሁን ለምን ጠየቃችሁ? መብት መጠየቅ ወንጀል ነው እስኪባል ድረስ እና ኢንሻአላህ ከዛ ውጪ ሌላ ነገር አልተባለም። እንግዲህ እነሱ እዚህ ጋር እያረዱን እዚህ ጋር እየገደሉን፣ ግን ክርስትና ፍቅር ነው። ጠላቶቻችሁን ውደዱ ይላል እና እናወዳቸዋለን እናፈቅራቸዋለን እያሉን ነው። በአንድ በኩል እኮ ግን ሲያስተምሩ ደም ካልፈሰሰ የኃጢአት ስርየት የለም ይላሉ አይደል? እኛም እንኳን ከዘላለም ሞት የተረፍነው በኢየሱስ ክርስቶስ ደም ነው ይላሉ። ከኢትዮጵያቸውስ እንዴት ነው የሚተርፉት? ዳራ እግረ መንገድ እኮ ሌላ ትምህርት እያስተማሩ እኮ ነው። እና ስለዚህ ኢንሻአላህ ግመሉም ይሄዳል ውሾች ይጮሃሉ እንደተባለው እንግዲህ እነ ኡስታዝ አቡበከርና መሰሎቻቸው እንዲህ እየተናገሩ ነው በየእንትናቸው። እነዚህ ግን አይታሰሩም። በነገራችን ላይ አይታሰሩም። እነዚህ ሀገር ላይ አመጽ አይደለም እያመጡ ያሉት ካፊር እያሉ። በነገራችን ላይ አንዱ ነው ልንገራችሁ። እቺ ሀገርን እንደ ሀገር እንድትቆም ያደረጓት ህብረ ብሔራዊ ውቅር የኢትዮጵያ ህዝቦች ናቸው። እንደ እምነት ጽኑ ነገር ያስቀመጠች ኦርቶዶክስ ተዋህዶ ናት። ቢመርህም ዋጠው ዓለምም ይመሰክረው ነው። ከዛ በተረፈ ቅድም ብያችኋለሁ፣ ስለ ዮቶር ታሪክ ማጥናት ትልቅ ነገር ነው። ስለ ሙሴ ታሪክ፣ ስለ ሙሴ ሶስተኛ ሚስት ማጥናት ትልቅ ነገር ነው። ከሁሉ በላይ በፍጥረት መጀመሪያ ሀገር ብሎ እግዚአብሔር ሲጀምር ኢትዮጵያን ነው የሚጠራት። በነገራችን ላይ እንግዲህ ከየት ታመጡት? እስራኤል አልነበረችም። ሀገር ብሎ እግዚአብሔር በዘፍጥረት መጽሐፍ ላይ ይሄው በማሳያቸው ጥቅስ ላይ የኢትዮጵያ ወንዞች 42 ጊዜ ተጽፋለች እና አገር የጋራ ነው። አገር የጋራ ነው። እንደ ዜግነት መኖር አለብን። ግን ውለታን የኦርቶዶክስ ውለታ
ልታደፋፋችልም አንተን ራሱ የተቀበለች ኦርቶዶክስ ነች። ከዛ በተረፈ 451 ነው የኦርቶዶክስ ክርስትና ወደ ኢትዮጵያ የገባው ምናምን ቶ መጽሐፍ ቅዱስ እኮ ስላላነበብክ እኮ ነው። ተውራትን ተቀበሉ፣ ኢንጂልን ተቀበሉ፣ ዘቡርን ተቀበሉ ተብሏል አይደለ? ተቀብለ እኮ ብታነብ እኮ ጥሩ እኮ ነው። ከዛ በተረፈ ደም ሳይፈስ ሬት ማን ነው እያረደ ያለው? ማን ነው እየገደለ ያለው? ማን ነው እየጨፈጨፈ ያለው? እንጨፈጨፋለን። ዛሬ እንኳን ይሄን ዘገባ ስሰራ በአርሲ በዚህ ሰሞን ላይ ያ ያሰራችሁት እንኳን የመንግስት ባለስልጣን ተለቋል። በኃይል ተደራጅታችሁ ብዙ ነገር ልታደርጉ ህዝቡን ከቀዬ ያባረራችሁ ከ3 ቀን በፊትም ዘርፋችሁ ወጣችኋል። አርሲ ላይ መንግስት ነው እየገደለ ያለው። ጠርግ ያወጣችኋለሁ እያለ ያለው መንግስት ነው። ማን ነው ገዳዩ? ማን ነው አራጁ? አንተው ራሱ እኮ እያየኸው ነው። እኛ ተገዳዮች ነን፣ ታራጆች ነን፣ ታሳሪዎች ነን። በመከራ ያለን፣ በፈተና ያለን፣ በመስዋዕትነት እየኖርን ያለን ከአምላካችን ደግሞ ተምረናል። እግዚአብሔር የተመሰገነ ይሁን። ደም ሳይፈስ ስርየት የለም። ታዲያ ደም ሳይፈስ ስርየት የለም። ለእኛ ደም ሳይፈስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሆነልን። ስለዚህ አንተ ታዲያ ለምን ታርደናለህ? ለምን ትገለናለህ? ትምህርት እኮ ነው። ንቃ። ሁሌ እንደምናገረው ቁርአን ያነበበ ሰው እምነቱን ይቀይራል። ሐዲስን ያነበበ ሰው ለእምነቱ ጠላት ይሆናል ብዬ እናገራለሁ። ቁርአን ያነበበ ሰው እምነቱን ይቀይራል። ሐዲስን ያነበበ ሰው ለእምነቱ ጠላት ይሆናል። ለካ እንዲህ ተጃጅዬ ነበር ብሎ ይቆጫል። ይሄን ቢመረም መዋጥ አለብህ። ማንኛውም እምነት በኦርቶዶክስ ፊት የሚቆምበት የሞራልም የእውቀትም የዶግማም እንትን የለውም እና የእያንዳንዱ ነገር ይሄን በትትና እናገራለሁ። ታዲያ እንደታየ ቦጋለም ሰሞኑ ሲደሰኩር አይታችኋል። ብፁዕነታቸው አንድ ነገር ተናገሩ፣ እንስማ። ኢትዮጵያ እኮ ክርስትናን ስትቀበል ሐዋርያው ቅዱስ ጳውሎስ እንኳን አልተመለሰም እኮ አልተመለሰም። ክርስትናን ስንቀበልኝ አሳዳጅ ነበር እሱ እንኳን ያን ጊዜ። ባይገርማችሁ እኛ ክርስትናን ስንቀበል ጥምቀትን ስንቀበል ይዘን ወደ ሀገራችን ስንመጣ ሐዋርያው ቅዱስ ጳውሎስ እንኳን አላመነም ነበር። ቀድመነዋል እኮ እኛ። አዎ ከዛ በኋላ ቀስ ብለን ደግሞ በብሉይ ኪዳን ትልቁን የሃይማኖት መገለጫ የሙሴን ጽላት ወደ ሀገራችን እንዳመጣ ነው። በአዲስ ኪዳን ትልቁን መስዋዕትነት የተገለጠበትን ትልቁ የፍቅር መገለጫ ጠላታችን ዲያብሎስ ድል የተደረገበትን ትልቁን መሳሪያ መስቀሉንም አመጣን አለን። ሁሉም እኛ ጋር ሆነ። አይደለም አይደል እንዴ? ትልቁ ነገር ክርስቶስ ራሱን ሰውቶ ዓለምን ያዳነበትን የነጻነት አርማ የሰላም ምልክት የሆነውን ከቀስት የምናመልጥበትን ምልክት ጠላታችን ዲያብሎስን ድል ያደረግንበት ትልቁ ቃለ ሕይወት ያሰማልን። ቡራኬው አይሌን አባታችን። አዎ እውነቱ ይሄ ነው። ቢመራችሁ መዋጥ አለባችሁ። የብሉይ ኪዳን ታቦት ዛሬ ሙስሊሞች የሚፋጩበት የኛም ነው ደግሞ ማለት ጀምረዋል። አሁን የአዲስ ኪዳን ጌታችንና መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ግማደ መስቀሉ ያችሁ እወቋት፣ ቅረቧት የምንለው ለዛ ነው። ስለዚህ እቺን ሀገር ከእግዚአብሔር መለየት አይቻልም። ጠርቷታል ኢትዮጵያ ብሎ። ከዛ በኋላ በታሪካዊ ውቅር የባኮስን ታሪክ ማጥናት ትልቅ ነገር ነው። ኢትዮጵያዊ ጃንደረባ በየዓመቱ ወደ ኢየሩሳሌም ሄድ ነበረ። ያነብ የነበረው የኢሳይያስ መጽሐፍ ነው። እና አትላላጡ።
እርግጥ ነው እንደ ኤፌሶን ወይም እንደ ቱርክ እንደ ዛሬዋ እንደነ ሞሮኮ እንደነ አልጄሪያ በኃይል ተጠቅማችሁ ክርስትናን ለማጥፋት ከመንግስት ጋር ምቹ ጊዜያችን ይህ ነው ትላላችሁ። እግዚአብሔር እንግዲህ አሳልፎ አይስጠን። ለዚህ ነው ዕለት ተዕለት ሰማዕትነቱ የበዛው እና ትውልድ ንቃ መልእክቴ ነው። በስተመጨረሻ እንግዲህ ሁለት ነገሮችን ላስተናግድላችሁና ልጨርስ። በመጀመሪያ በሀገራችን ባህል የማይሆን ነገር በአደባባይ ላይ ይሄ ሰውዬ ያደረገው እንግዲህ ገንዘብ አታላይ ነው ብሎ ነው እንዲህ የሚደበድባት ማየት ትችላላችሁ። እንዲህ አይነት ነገር ተቀርጾ ለሀገርም ኢሜጅ አይረባምና ብትጠነቀቁ ጥሩ ነው። ደግሞ ሴት ልጅ እንደዚህ አትመታም፣ ነውር ነው። እንደዚህ አትመታም። Makaki anda lalu simati. Makaki anda lalu simati. Di sini hatu ratu ni. Camla ka. Kau tu kerana serat dia mana? Kau kerana serat dia mana? Di sini indra ka. Kau berarti bi bante tu anda zarafair tu sih dah kan umat zarafair. እንግዲህ አጭበርብራው ነው። ግን በዚህ ያክል እየቀረጹ እንዲህ አይነት ነገርን ማድረግ ትንሽ ይከብዳል። መንግስት ወይ ጦርነቱን ተውና የጀመርከውን የኮሪደር ስራ ልማት ያልከው በአግባቡ ውሃው እንዲሄድ እባክህ ስራን የኮሪደር ልማት ያልከውን እንኳን በቅጡ ስራ። ጦርነቱ ይቅርብ። አብይ አህመድ የጦርነት ነገርን ከምትጎስም ይቅርታ ጠይቅ። እስከ ዛሬ አባልቻችኋለሁ፣ በልቻችኋለሁ፣ ጨፍጭፋችኋለሁ። አሟሟቴ በሰላም እንዲሆን ከአንዳንድ ነገስታትን ታሪክ ወይም የአንዳንድ መሪዎችን ታሪክ አንብቤ ተረድቻለሁና ማሩኝ፣ ከአምላካችሁ ጋር አስታርቁኝ፣ ይቅር በሉኝ፣ እኔ ነኝ የጨፈጨፍኳችሁ ብትል ይሻላል። ከዛ በተረፈ ግን አዲስ አበባ እንደዚህ ሆናላችኋለች። እንኳን ደስ አላችሁ። ኮሪደር ልማት ስንጀምር ብዙዎች ከውጭ አይደለም ከውስጥ ይቃወሙናል። አሁን ከውስጥ አብዛኛው እያመነ መጥቷል። እርግጠኛውን የምነግራችሁ የሚቃወመን ሁሉ በአዲስ አበባ ስራችን የሚያመሰግነን የሚያወድሰን ዘመን ሩቅ አይደለም። አነስ ያሉ ጀልባዎችን ብትገዙ ጥሩ ነው። ለክረምት የሚንቀሳቀሱ ማለት ነው። ኮሪደር ልማቱ ዱዋል ፐርፐዝ ቢሰራ ነዳጅም ተወዶ አይደለ አገሪቷ ላይ መብራትም የለም አይደለ በቻርጀር አይደሉ አሁን አንዳንዱ መኪኖች። ግን ክረምት አራዳ ሆኑና ለምን የቡትስ የጀልባ ያነስተኛ ጀልባ እንቅስቃሴ ለምን አትጀምሩም ለክረምት? ከዛ በጋው ላይ ደግሞ መኪኖቹ ቢሰሩ የሚል ወንድማዊ ምክር እመክራለሁ። እንዲህ አይነት ምክር ሰው አይመክርም። እኔ ግን ልምከራችሁ። አነስ ያሉ ጀልባዎች እዛ ዱባይም አሉ፣ ረከስ ያሉ የበሰበሱም አሉ፣ እንደ አምፖሉ ቃርዳ መጋዘን ያሉ። እስ ያስጭኗቸውና አምጧቸውና ልቀቋቸው ቦሌ ላይ ሽር በትን እንበል። ከቦሌ ምናምን ነዳጁም ስለሌለ ምናምን። ትውልድ ንቃ መልእክቴ ነው። ነገርህን አገናዝበህ እውነትን እውነት እያልክ ዘመንህን ጀግን አትመቻመች መልእክቴ ነው። እማልደራደርበት ሁለት ነገር ኢትዮጵያዊነት፣ ደግሞም እልፍ ስል በጽኑ ከምድር አልፎ ሰማይ የሚያስወርሰኝ ኦርቶዶክስ ተዋህዶነቴ። ለዚህ ድርድር የለኝም። ማንም ብሔር ሲነካ የምጮህ እንደ ግለሰብ ፍትህ ሲዛባ ልክ አይደለም እምል አንድ ታናሽ ወንድማችሁ ብንያም ሽታዬ ነኝ። መርሃ ግብሬ ከተመቻችሁ ላይክ እያደረጋችሁ ለትውልድ እንዲደርስ እንድታጋሩ ያደራ መልእክቴ ነው። በሌላ መርሃ ግብር እስከምንገናኝ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ